የተጀመረው በ480 ካሬ ሜትር ላይ ያረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጉሠ ሕንፃ በብፁዕ አቡነ ሳዊሮስ ጠቅላይ ሥራ አስኪያጅነት ዘመነ ሲመት ተጠናቆ ግንቦት 6 ቀን 2018 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባርኮ ተመረቀ። ረዘም ያለ ጊዜ የወሰደ ህንፃ ነው። ወደ 36 ያህል አባወራዎች ያው ይችላል ወይ ደግሞ ይከራያል ማለት ነው። እንግዲህ ከዛሬ ጀምሮ በነገው ዕለት ወይ ደግሞ ከዚያ ቀጥሎ ያሉ አንዳንድ የሚለቃቀሙ ነገሮች ተለቃቅመው በቀጥታ ወደ ማከራየት ስራ ይገባል። እንግዲህ ለቅድስት ቤተክርስቲያናችን በአሁኑ ጊዜ ላላት የፋይናንስ እጥረት በመጠኑ ይደግፋል ብለን ተስፋ እናደርጋለን። እንደሚታወቀው በዚህ አካባቢ ይሄ ብቻ ሳይሆን ወደ 4 ህንፃዎች አካባቢ ናቸው በጅማሮ ያሉ ጨምሮ ማለት ነው። ከዚህ ጋር አብሮ የተጀመረ ከዚህ ዝቅ ብሎ በ1000 ካሬ ሜትር ላይ ያረፈ ትልቅ ህንፃ አለ። እርሱም ያው በእንደዚህ ያለ በአንዳንድ ምክንያቶች የተፋጠነ ህንፃ አልነበረም። በአሁኑ ጊዜ አዲስ ተጫራች ወይ ደግሞ ኮንትራክተር አሸንፎ ገብቶ ስራው ጀምረዋል። እንግዲህ እሱ ለጥቅምት እናደርሳለን ብለን ተስፋ እናደርጋለን። ጥቅምት ደግሞ እሱን እንመርቃለን። ብፁዕ ቅዱስ አባታችን በጸሎታችሁ እንድታግዙን ነው አደራ የምንለው። ቀጥሎም ያው የአዲስ አበባ ሀገረ ስብከትም የቤተክርስቲያናችን ስለሆነ ዝቅ ብሎ እየተሰራ ያለ ህንፃ አለ። እሱም በአሁኑ ጊዜ በጥሩ ሁኔታ እየተካሄደ እንደሆነ እየተከታተልን ነው። አራተኛው ደግሞ ከዚህ በላይ ያለው ያው ትናንትና በምልአተ ጉባኤ ውስጥ ሪፖርት የተደረገበት 875 ካሬ ሜትር ላይ ያረፈ ህንፃ ያው ተቋራጭ ገብቶ ስራውን እየቆፈረ ይገኛል። ባለ 13 ፎቅ ነው። እሱ ደግሞ 4 ቤዝመንት ያለው 13 ፎቅ ያለው ትልቅ ህንፃ ነው። በአጠቃላይ በአሮጌ ቄራ በሚባለው ኤሪያ ወደ 4 ታላላቅ ህንፃዎች ይህንን ጨምሮ ማለት ነው በአሁን ጊዜ በቤተክርስቲያናችን ስም እየተሰሩ ያሉ እነዚህ ሁሉ እንግዲህ የቅዱስነቶ ያው የአመራር ውጤት፣ የጸሎት ውጤት፣ የቡራኬ ውጤት ናቸው። የሁለቱ ብፁዓን አባቶች የጠቅላይ ስራ አስኪያጃችንና የሲኖዶስ ዋና ጸሐፊያችን እንደዚሁም ደግሞ ጠቅላይ ቤተ ክህነቱ በሚያደርገው ርብርብ በአሁኑ ጊዜ በጣም ልዩ የሆነ ክትትል አለ። እንደዚህ እንዳይደገም
እንደገና 10 ዓመት አይደለም 5 ዓመት የሚቆይ ህንፃ እንዳይኖር ልዩ የሆነና ጥብቅ የሆነ ክትትል እየተደረገ በተቀመጠው ወቅት እንዲካሄድ ብፁዕ አባታችን በሚሰጡት መመሪያ መሰረት እየተካሄደ ነው ያለው። አያያዛችን ጥሩ ነው። በዚሁ እንድንቀጥል ያው የእናንተ ድጋፍና ጸሎት እንዳይለየን ነው። ከዚህ በተረፈ ጊዜ በድካም ሰንብታችኋል ብፁዓን አባቶች። አሁን ተጨማሪ ከዚህ በላይ ብዙም አያስፈልገንም። ያው ለዚህ ህንፃ የወጣው ወጪ እና ሌሎች ተዛማጅ ነገሮች ካሉ ላይ አጠቃላይ ፕሮግራሙ የሚጠናቀቅበት ስነ ስርዓት ስላለ በዚያ ያው አማካሪያችን እንዲገልጹልን ይደረጋል። የወጣው ገንዘብ ስንት እንደሆነ እና ሌሎችም ተጨማሪ ኢንፎርሜሽን ይሰጣሉ። ንቡረ-እድ ኤልያስም የሚገባውን ተናግረዋል፣ አስረድተዋል። ያው እግዚአብሔር ፈቅዶ በዛሬው ቀን ይሄ እንዲመረቅ ሆነዋል በቅዱስ አባታችንና በብፁዓን አባቶቻችን። ያው እኛ በመስከረም ነበረ ለማስመረቅ ብዙ ሙከራ ያደረግነው፣ ግን ያው ነገሮች በጣም ውስብስቦች ብዙ ስለነበሩ ለዛሬ ታግለን ለዛሬ እንዲደርስ ሆነዋል። ቀደም ሲል ግን ውስብስቦች ነበሩት። በጣም ብዙ ውስብስብ ነበረ። ብዙ ገንዘብ የጨረሰ ነው። በጣም ይሄ ለ10 ዓመታት ሙሉ እንደው ገንዘቡ ይሄንን በቃ ጠቅላላ እዚሁ ላይ ነው የዋለው የጠቅላይ ቤተ ክህነት ገንዘብ እና በስንት መከራ ነው አሁንም ቢሆን ውስብስቡ አላልቅ ብሎ መጀመሪያ ሲጀመር ጀምሮ የተሳሰረ አካሄድ ነበረና በዚህ ምክንያት ያው አሁን ቶሎ ቦርዱ አሁን የተቋቋሙት ቦርዶችም ጎበዞች ናቸው። በዚህ መልኩ አይሆንም፣ በኮሚቴ አይሆንም ግዢው ብለን እንደገና ኮሚቴ የነበረውን ትተን እንደገና ኮንትራክተሩ ጋራ ተነጋግረን ሰጥተን በዛ መልኩ ቶሎ እንዲያልቅ ነው ያደረግን እንጂ ዛሬ የሚያልቅ አልነበረም እና ስለዚህ እግዚአብሔር ረድቶን አሁን እዚህ ደርሰናል። የሚቀጥለው ደግሞ 1000 አለ። እሱን ጨረታ አውጥተን አሁን ወደ ስራ እየተገባ ነው ያለው። እሱም በአጭር ጊዜ እንደሚመረቅ ነው። ሌላው እንግዲህ ከዚህ በኋላ ያለው ደግሞ የተጀመሩትን አንደኛው እንኳን ለመግባት ብዙም አይመችም። የፒያሳውንና የ4 ኪሎውን ጎብኝተን ወደ አዳራሹ ህንፃ ነው የምንሄደው ከዚህ በኋላ ያለውና ስለዚህ ስለተገኛችሁልን እጅግ በጣም እናመሰግናለን። ከዚህ በመቀጠል ብፁዕ ቅዱስ አባታችን ቡራኬና ጸሎት ያደርጉልናል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት እና እንዲሁም እዚሁ ይህንን ህንፃ በማሰራት የተሳተፋችሁ ወገኖቻችን ሁሉ እግዚአብሔር ይባርካችሁ። ምንም እንኳ ብዙ ዘመናት ቢቆይም አሁን አምሮ ደምቆ መታየቱ ለዚህ መበቃቱ በጣም ደስ ብሎናል። ነገሩም ሲጀመርም ሲጨረስም በእነዚህ በሁለቱ አባቶች ተጀመረ። አሁንም በእነሱ ሊያልቅ ማለቁ በጣም የሚያስገርም ነው እና እግዚአብሔር እንኳን ለዚህ አበቃ። እናንተም እንኳን ደስ ያላችሁ አባቶች፣ በኃላፊነት ላይ ያላችሁ አባቶች፣ ተራዳኢዎች፣ እናንተ ሁላችሁም በዚሁ ህንፃ የተራዳችሁ ሁላችሁም ወንድሞች፣ እህቶች፣ ወገናችሁ እግዚአብሔር ይባርካችሁ እና አሁን ከዚሁ ጋራ የተመሰረተው ትልቁ ዋናው ደግሞ ለዚሁ እንደዚሁ አምሮ ደምቆ ለመባረክ ያብቃን። እግዚአብሔር ይባርካችሁ። ሰላማዊ ቀን ያውለን። አቡነ ዘበሰማያት ንዚን ወክሙ ዜና ሰናይ ንዚን ወክሙ ዜና ሰናይ ዘነገሩነ አበዊነ ዘነገሩነ አበዊነ። ይህ የሚሰራው አጠቃላይ እንደምታዩት 5000 ካሬ ላይ የሚያርፍ G+13 ህንፃ ነው። ስለዚህ እዚህ እንደምታዩት በአሁኑ ሰዓት ላይ እየሰራን ያለ ነው ኮንክሪት ካስት እያደረግን ያለ ነው እና ሙሉን ይሄን እንቆፍር ብለን ብንል
ቤተክርስቲያኗ ሙሉ ያለውን ይዞታ ነው የተጠቀመችው። አንድም ነገር አላስቀረችም። ስለዚህ መኪና የሚቆምበትም ምንም የለንም። አሁን እየተጠቀምን ያለነው አስፋልት ላይ ቆመን ነው ኮንክሪት የምንሞላው። ስለዚህ ያ ስለሆነ አማካሪ ድርጅቱ ወደ 4 ከፈለው ህንጻው። አሁን የምታዩት ሁለቱ ነው። ሁለቱ ደግሞ እዚህ ጋር ነው ያለው። ስለዚህ ሁለቱን እየሰራን ያለነው፣ ይሄኛውን እየቆፈርን ያለነው። ይሄ ደግሞ ከተወሰነ ቀናት በኋላ ወደዚህ ካስት እናደርጋለን። ስለዚህ ትልቁ ችግር የሆነው የቦታ ችግር አለ። እዚህ ቦታ ላይ ሙሉን 5000 ካሬ ላይ ነው የሚያርፈው ህንጻው። ቦታው 6000 ነው የሚባለው፣ ግን ይሄ ይቆፈራል። እዚህ ላይ ህንጻ ነው የሚያርፈው። እዚህ 5000 ሙሉ ስለሚሰራ ይሄ እንደምታዩት እንግዲህ በአሁኑ ሰዓት ላይ ሾሪንግ የሚባል አለ። ጠጋ ማለት ስላልቻልን ነው እንጂ ብዙ ጥሩ ነገር የሚታይ ነገር ነበር። ይሄ ወደ 18 ሜትር ሾሪንግ ሙሉን 226 ፋይል ተቀብሮ ነው እዚህ ውስጥ ያለው። ስለዚህ ይሄንን ለመጨረስ የወሰደው ጊዜ በጣም ሰፊ ነው። ይሄ ካለቀ በኋላ ደግሞ ቁፋሮ ተጀምሮ እዚህ ላይ ተደርሷል። እንደምታዩት እዚህ ጋር ሃይ ቴንሽን ነበር። ይሄን ማንሳት በጣም ትልቅ ቻሌንጅ ነበር። ከተማ አስተዳደሩ ብዙ ተባብሮን እዚህ ላይ ተደርሷል። አሁን የምታዩት ግን የኮንክሪት ስራው ሲሰራ አንደኛ ዝናብ ነበር ወቅቱ፣ በጣም ረጅም ጊዜ ዝናብ ይዞን ነበር። ከዝናብ በኋላ ደግሞ የነዳጅ ቻሌንጅ ነበረ። ግን ክረምቱ ከደረሰብንና ካልወጣን ያው መጪ ዓመትም ላይ እዚሁ ላይ ሊሆን ስለሚችል ያንን ሁሉ በመቋቋም ያለውን ነገር ተችሎ ነው እዚህ ላይ ተደረሰው ማለት ነው። ቁፋሮ አሁን ይሄኛውን 3ኛውን 2ቱን ጨርሰናል። 3ኛውን በዚህ 6-7 ቀን ውስጥ ያልቃል። ይሄኛው ደግሞ የመጨረሻ ስለሆነ ያው መጨረሻ ላይ ነው የምንቀርበው። ያኛው አልቆለት አሁን እንግዲህ እጽዋቶቹን የምንመለከት በኋላ አገር በቀል የሆኑ እጽዋት ቤተክርስቲያን በደን ጥበቃ ላይ እና በአገር ላይ ባለው የእጽዋት ጥበቃ ላይ በጣም ትልቅ አስተዋጽኦ እያደረገች ያለችው። እሱን ተምሳሌታዊ በሆነ መልኩ ግቢውንም ውጭውንም እያስዋብን ነው ያለ ነው። ለእናንተም እንግዲህ የአሁኑን የሲኖዶስ ስብሰባ ተመርኩዘን ለዛሬ መድረስም ያለባቸውን አጠቃላይ ንዜንወክሙ ዜና ሰናየ ዘሰማይነ ወዘርእይነ ወዘነገሩነ አበዊነ ጳጳሳት ቀሳውስት ወዲያቆናት ወኩሎሙ መሃይምናን ብፁዕ ውእቱ አባ ሰላማ ከሰተለነ ብርሃነ ዜናሁ ለመድኃኒነ ንዜን ወክሙ ንዜን ወክሙ ዜና ሰናየ ንዜን ወክሙ ንዜን ወክሙ ዜና ሰናየ ዘነገሩነ ዘነገሩነ አበዊነ
ዘነገሩነ ዘነገሩነ አበዊነ ዘነገሩነ ዘነገሩነ አበዊነ ዘነገሩነ ዘነገሩነ አበዊነ ንዜን ወክሙ ንዜን ወክሙ ዜና ሰናየ ንዜን ወክሙ ንዜን ወክሙ ዜና ሰናየ ዘነገሩነ ዘነገሩነ አበዊነ ዘነገሩነ ዘነገሩነ አበዊነ ዘነገሩነ ዘነገሩነ አበዊነ ዘነገሩነ ዘነገሩነ አበዊነ መሰብሰቢያ አሁን ዓለም አቀፍ በአፍሪካ የሚሆን በኢትዮጵያም እንደምትመለከቱት የአዳራሾች እጥረቶች አሉ። ለዛም ለገበያም ደግሞ ከማንኛውም ገበያ በላይ አትራፊ እየሆነ ነው የመጣው። ስለዚህ ለዛም ለከተማው ቤተክርስቲያን አስተዋጽኦ የምታደርግበት ቦታ ነው። እዚህ የምንመለከተው እንግዲህ ቅድም እንደተናገርኩት ነው ዓለም አቀፍ የሆነ ስብሰባን በደንብ የሚካሄድበት ነው። ወደ 104 ወንበሮች የሚችል መድረክ አለን ለብፁዓን አባቶች ስብሰባ ሲኖር 104 ብፁዓን አባቶች ከፊት ለፊትም ደግሞ በዛው መጠን የሚሆኑ ወንበሮችን እናስቀምጣለን። እዛ የምንመለከተው መድረክ ላይ የምናያቸው ትንንሽ የተቆረጡ የሚመስሉት ለኤቪ ወይም እዛ ላይ ልክ በዚሁ ልክ 60 ሜትር ስኩዌር አካባቢ የሚሆን ቴሌቪዥን ልበላችሁ እንግዲህ ኤልሲዲ እዛ ላይ ማንኛውም አክቲቪቲዎችን እዛ ላይ ያሳያል። ከዚህ በስተጀርባ ደግሞ የምንመለከተው ምስሎችን መወርወር የሚችል ፕሮጀክተር ሩም አለን እዚህ ጋር። ስለዚህ ቤተክርስቲያን ትምህርትንም ልታካሂድበት ይችል ሰንበት ትምህርት ቤቶችን ልታደራጅ መዝሙሮችን ቲያትሮችን ልታደርግበት የሚችልበትን መጠቀም እንችላለን ማለት ነው። ይሄ ግን ከሳይንሱ ጋር ደግሞ ስንሄድ ምንም አይነት አሁን እኔ እንደዚህ እያወራሁ ምንም የሚስተጋባቱ የለው። በኋላ እንደውም ምንጣፍ መጋረጃዎች ላይ የሚመጡ አሉ። እነሱ ደግሞ ሲሆኑ ወንበሮቹ ያላቸው ወንበሮቹ ከተማ ውስጥ እንኳ በሀገር አቀፍ ምንም አይነት ወንበር ልናገኝ አልቻልንም ይህን ሊመጥን የሚችል። ስለዚህ ከውጭ እያንዳንዷን ሄደን መርጠን አሁን በቅርብ እየመጣ ይቀመጣል። እንደገና ለሲኖዶስም ልክ እንደዚህ ተመርጦ ዲዛይኑ እዛ በኩል እዛ ያመጣናል። መቆየት ያለበት ቪአይፒ ካለ እዛ ቆይቶ ከዛ በኋላ ወደዚህ መምጣት እንዲችል ሁሉንም ነገር የተዘጋጀለት ነው።